የተወደዳችሁና የተከበራችሁ የሕይወት ብርሃን ቤተክርስቲያን በሐዋሳና በመላው ዓለም የምትገኙ እንዲሁም ለመላው የሀገራችን ሕዝቦች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለ2017 የትንሣኤ በዓል በክብር አደረሳችሁ። የጌታችን የኢየሱስ ክርስቶስ የትንሣኤ በዓል የክርስትናችን ሕይወት መሰረቱ ነው። ትንሣኤ ከሌለ ክርስትና የለም። ጌታችን ኢየሱስ ክርስቶስ ሰይጣንን፣ ሞትን፣ ኃጢአትን ድል አድርጎ በክብር እና በኃይል በመነሳቱ ዛሬም እኛ በክርስቶስ ኢየሱስ የምናምን ደግሞ በክርስቶስ ትንሣኤ አማካኝነት የዘላለምን ሕይወት አግኝተን ከሞት ባሻገር ተስፋ ያለን ሰዎች እንድንሆን ትንሣኤው አስችሎናል። ሐዋርያው ጳውሎስ ስለ ራሱ ሕይወት ሲጸልይና ሲለምን በፊልጵስዩስ ምዕራፍ 3 ቁጥር 10 እና 11 ላይ ምን ይላል? እርሱንና የትንሣኤውን ኃይል እንዳውቅ እመኛለሁ ይላል። የትንሣኤው ኃይል በሕይወታችን ታላቅ ሥራ የሚሠራ ኃይል ነው። እነ መግደላዊት ማርያም ጌታችን ኢየሱስ ክርስቶስ ከሞተ በኋላ ከተቀበረ በኋላ ትልቅ ድንጋይ ተገጥሞ በሦስተኛው ቀን ሽቶ ይዘው ወደ ኢየሱስ ክርስቶስ መቃብር ሲጓዙ በሕይወታቸው አንድ ትልቅ ሸክምና ችግር ነበር። ያም ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል በሚል ጥያቄ እየተነጋገሩ እየተወያዩ ይሄዱ ነበር። ድንጋዩ ትልቅ ስለነበር ትልቅ ጥያቄ ነበራቸው። ዛሬ በሰው ልጆች ሕይወት ውስጥ ብዙ ጥያቄዎች አሉ፣ ብዙ ሸክሞች አሉ፣ ትልልቅ ድንጋዮች ያሉት ሊያንከባልሉት የማይችሉት ድንጋዮች የሰው ልጅ አለው። ነገር ግን እነ መግደላዊት ማርያም ምንም እንኳን ይሄ ጥያቄ ቢኖራቸው ይህንን ጥያቄያቸውን ይዘው ወደ መቃብሩ ይሄዱ ነበር። በሁለተኛ ደረጃ ደግሞ አሻቅበው ያዩ ነበር እና አሻቅበው ሲያዩ ድንጋዩ ከመቃብሩ ደጃፍ ኢየሱስ ክርስቶስ አንከባሎት ተነስቶ ነበር። ዛሬም እንደ ክርስቲያኖች በሕይወታችን ብዙ ከባድ ችግሮች ቢኖሩብንም ችግሮቻችንን ይዘን ወደ ጌታ ሳንደክም ብንሄድ ከዚያም ደግሞ ችግሮቻችንን ይዘን አይኖቻችንን ወደ ኢየሱስ ክርስቶስ አሻቅበን ብናይ የትንሣኤው ጌታ የናዝሬቱ ኢየሱስ በትንሣኤው ኃይል ይሞላናል። ይሄ የትንሣኤው ኃይል ከሕይወታችን ላይ ድንጋዩን ያንከባልልልናል። ስለዚህ ዛሬ የኢየሱስ ክርስቶስን የትንሣኤን በዓል ስታከብሩ ለቅዱሳን ሁሉ የማስተላልፈው መልእክት የትንሣኤውን ኃይል በሕይወታችሁ ተጠባበቁ። የትንሣኤው ኃይል ሕይወታችሁን እንዲያገኝ እግዚአብሔርን ጠይቁት። ይሄ የትንሣኤው ኃይል በሕይወታችሁ ያለውን ሸክም እና ድንጋይ ጥያቄ ሁሉ ከላያችሁ ላይ ያነሳል። ኢየሱስ ክርስቶስ ሞትን አሸንፎ ተነስቷል። ኢየሱስ ክርስቶስ ዲያብሎስን አሸንፎ ተነስቷል። ኢየሱስ ክርስቶስ ኃጢአትን አሸንፎ ተነስቷል። ይሄ የክርስቶስ ኢየሱስ የትንሣኤው ኃይል ደግሞ በሕይወታችን ታላላቅ ነገሮችን ያደርግልናል። የክርስቶስ የትንሣኤው ኃይል በሕይወታችን በምንሞላበት ጊዜ ወደ ቀደመው ፍቅራችንና ወደ ቀደመው መንፈሳዊ ግለታችን ይመልሰናል። በክርስቶስ ኢየሱስ ሞት ምክንያት የኤማውስ መንገደኞች ኢየሩሳሌምን ለቀው ወደ ኤማውስ ሲጓዙ ውስጣቸው ቀዝቅዞ ውስጣቸው ተስፋ ቆርጦ በትካዜ መንገድ ይጓዙ ነበር። ጌታ ኢየሱስ በትንሣኤው ማለዳ አብሯቸው እየሄደ አላወቁትም ነበር። አይኖቻቸው ተይዘው ነበር እና ኢየሱስ ያነጋግራቸው ነበር። ግን ሲያነጋግራቸው መጽሐፍትን እየጠቀሰ ይነግራቸው ነበር። ወደ ቤታቸው አስገቡት እና ምግቡን ባርኮ ሲሰጣቸው ኢየሱስ ክርስቶስ መሆኑን አወቁት። ከዚያ እርሱ ተሰወረባቸው እና እርስ በርሳቸው ይነጋገሩ ነበር። በመንገድ ሲናገረን ልባችን ይቃጠልብን አልነበረምን? ያ የቀዘቀዘው ፍቅራቸው፣ ያ የቀዘቀዘው ፓሽናቸው ጌታችን ኢየሱስ ክርስቶስ በትንሣኤው ኃይል በዛ የትንሣኤ ማለዳ ውስጣቸውን እንደገና አቀጣጠለው። ፓሽን የሌለው ሰው በሕይወቱ የባከነ ሰው ነው።
በሕይወቱ መልካም ነገር አያይም። ዛሬም በክርስትና ሕይወታችን ግለት እግዚአብሔርን ለማምለክ ግለት የሌለን ሰዎች፣ እግዚአብሔርን ለማገልገል ግለት የሌለን ሰዎች የትንሣኤው ኃይል ያስፈልገናል። ይሄን የትንሣኤው ኃይል በሕይወታችሁ በሚገባበት ጊዜ የትንሣኤው ኃይል በውስጣችሁ አዲስ ግለትን ይቀሰቅስላችኋል። እንደገና ወደ ቀድሞው ፍቅራችሁ ይመልስላችኋል። የትንሣኤው ኃይል በሕይወታችን ታላላቅ ስራዎች ይሰራል። የትንሣኤው ኃይል አንዱ የሚሰራው ነገር የተዘጉ ደጆችን ይከፍትልናል። ከፍርሃታችን አውጥቶን ወደ ተልእኳችን ይወስደናል። ሐዋርያቶቹ በራቸውን ዘግተው በፍርሃት ታስረው ተቀምጠው እያሉ ጌታችን ኢየሱስ ክርስቶስ በትንሣኤው ምሽት ወደ ቤታቸው መጣ እና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ክብር ለእግዚአብሔር ይሁን። ፍርሃታቸው ለቀቃቸው። ደጆች ተከፈቱ። ኢየሱስ ከእነርሱ ጋር ሆነ። አብ እንደላከኝ እኔም እልካችኋለሁ አለ። የትንሣኤው ኃይል እግዚአብሔር ወደ ጠራን ታላቅ አገልግሎት የምንላክበትን አቅምና ጉልበት ይሰጠናል። እግዚአብሔር ወደ ጠራን አገልግሎት ስንሄድ እግዚአብሔር ራሱን ይገልጥልናል። እግዚአብሔር ኪዳን ይገባልናል። እግዚአብሔር ይባርከናል። ስለዚህ ይህንን የትንሣኤ በዓል ስታከብሩ የትንሣኤው ኃይል በሕይወታችሁ እንዲገባ እመኛለሁ። ይሄ የትንሣኤው ኃይል በሕይወታችሁ የከበደውን ድንጋይ፣ ችግር፣ ጉስቁልና ያንከባልልላችኋል። ይሄ የትንሣኤው ኃይል በሕይወታችሁ ሲገባ ወደ ጣላችሁት አገልግሎት፣ ወደ ጣላችሁት ፍቅራችሁ ይመልሳላችኋል። ግለታችሁን፣ ፓሽናችሁን እንደገና ይቀሰቅሳል። በዚህ የትንሣኤው ዕለት ለእናንተ ያለኝ ምኞት፣ ለእናንተ ያለኝ ጸሎት የተዘጉ በሮቻችሁን የትንሣኤው ኃይል ይከፍትላችኋል። በሕይወታችሁ ያለባችሁን ፍርሃቶች ከእናንተ ያስወግዳል። እግዚአብሔር ወዳየላችሁ ተልኮ ይልካችኋል። ስለዚህ እርሱንና የትንሣኤውን ኃይል እንዳውቅ እመኛለሁ እንዳለው ሐዋርያው ጳውሎስ፣ እኔም ደግሞ ክርስቶስንና የትንሣኤውን ኃይል እንድታውቁ እመኛለሁ። መልካም የትንሣኤ በዓል ይሁንላችሁ። እግዚአብሔር ሸክማችሁን ከላያችሁ ላይ ያንከባልል። እግዚአብሔር በውስጣችሁ ያለውን የቀድሞውን ፍቅር እና ፓሽን ያቀጣጥልላችሁ። የተዘጉ በሮቻችሁ ተከፍተው ፍርሃታችሁ ከእናንተ ወድቆ ጌታ ወዳየላችሁ ራእይና አገልግሎት የምትገሰግሱ ቅዱሳን እንድትሆኑ እመኝላችኋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ቅዱሳንን ሁሉ ይባርክ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።